ሰማችሁ እንዴ? አጨብጭቡ እንጂ በደምብ። እሺ ምንድን ናቸው? እሺ ስለዚህ የትምህርት ቤቱ እናታችን ናቸው። የሁላችንም ምንድን ናቸው? እናት ናቸው። ስለዚህ እንኳን ደህና መጣችሁ ብላችሁ አጨብጭቡላችሁ። ዓመት ያቀዳጀ መምህራኖች እናንተን ጠብቆ እነኚህ ልጆች መያዝ ቀላል አይደለም። ቢወድቅባችሁ ያለ ውድቅ ባለ የእናንተ ነፍስ ምንጥቅ እያለ ነው። ለእናንተም እውቅና የሰጠ ብርታት የሰጠ እግዚአብሔር ትልቅ ነው። ትልቅነቱን ማንም ያውቀዋል፣ ግን በትልቅነቱ ሊመሰገን ስለሚገባው እናንተን ጠብቆ እነሱን ጠብቆ 2017ን አሸጋግሮ ወደ 2018 ያደረሰ እግዚአብሔር እኔ በጣም በቃ አደራ። እኔም ደግሞ እናታችሁ ሁሌም የታችኛውም የላይኛውም ሁሌ ወደ እግዚአብሔር ይጠብቃቸው። ለመምህራኖቹ እውቀት ስጥ፣ ብላቴኖቹን ጠብቅ፣ እውቀት ጥበብ ይግባቸው ብዬ ወደ እግዚአብሔር ጸልያለሁ። እግዚአብሔር የተመሰገነ ይሁን። እንዲህ ቁልጭ ብላችሁ በደህና ነይ ባርኪ መባል ይሄ ለእኔ ትልቅ ማድረግና ትልቅ ደስታ ነው። አመት ከአመት ለራሴ ብቻ ለምኛ አልተውም። ለዚህ ለተቋቋመ ለዚህ ለታችኛው እግዚአብሔር አስባቸው። ለልጆቹ ብቻ ሳይሆን ለወላጆቻቸው በረከት አድርጋቸው ነው ብለው አሁንም ደግሞ ከ2017 ወደ 2018 ያደረሰውን እግዚአብሔርን አመሰግናለሁ። እነኚህ የብላቴኖች አባት እኔን የጠበክ እዚህን እድሜ የሰጠህ አባቴ አሁንም እግዚአብሔር ሆይ 2017 እንደጠበቃቸው 2018 እንደጠበቃቸው ወደ አንተ እነኚህ ብላቴኖች ይቀርባሉ። ወላጆቻቸው በጤና እንዲባረኩ በስራ እንዲሟላላቸው ለልጄ ምን ላድርግ እንዳይሉ እንዳያጡ የደስታ ዓመት እንዲሆንላቸው ልጆቻቸው ጉንፋን እንዳይነካቸው የእነሱ ብቻ ሳይሆኑ የእኔም ልጆች ናቸው። እንቅፋት እንዳይነካቸው እንደጠብቃቸው ወደፊት እየቀረው ጌታ አምላክ ምስጋና የምንሰጣቸውን ሰዎች ወይም ደግሞ ሪኮግናይዝ የምናደርጋቸውን ሰዎች ይጠራሉ። ወይዘሮ የኔ ዓለም ትሸልም እንላለን። ሚስ ረዴት ኃይሉ ሚስ ስመኝ ተገኝ ሚስ ሳባ መንግስቴ ትምህርት ቤት የእግዚአብሔር አስተዳደር ያለበት ዋናው ባለቤቱ እግዚአብሔር ስለሆነ ልጆችም መምህራኖችም እናንተን ጠብቆ ለዚህ ያደረሰው ስለሆነ የመጀመሪያ ምስጋና ለእግዚአብሔር እሰጣለሁ። ሁላችሁ መምህራኖችን ጥበብ የሰጠን እነዚህ ብላቴኖች እያሳደገ በጥበብ እየኮተኮተ ስላሳደገ ደግሞ በጣም የተደሰትኩበት በብዙ እልቅና እውቀት ስላደጋችሁ ስምንተኞችን ከብዙ ተወዳዳሪዎች ከፍታ ያደረገ
መሪዎችንም ደግሞ ጥበብ እየሰጠ እየኮተኮተ እዚህ ስላደረሰ እግዚአብሔርን አመሰግናለሁ። እናንተም አመስግኑ። እሺ፣ ወይዘሮ አመለወርቅን እጅግ አድርገን እናመሰግናለን። በእውነት ይሄ በረከት ቀላል እንዳይመስላችሁ። እዚህ ጋር የቆሙት እናታችን የ91 ኦልሞስት ትንሽ ወር የቀረው እድሜ ባለጸጋ ግን በአስተሳሰብ ሆነ በብዙ ነገር በልቀት ከኛ በተሻለ መንገድ እግዚአብሔር አቁሟታል እናታችንን። በረከታችሁን ተቀበሉ። እኔም እንኳን ደስ አላችሁ እንኳን አደረሳችሁ ላለው ዊዝደም ቅርንጫፍ እንግዲህ እናት ትምህርት ቤትንም እየተገዳደረ ነው። ደስ ይለናል በጣም በውጤት በ6ኛ በ8ኛ ላሳያችሁት መምህራን በእውነት ከልቤ በትምህርት ቤታችን ስም በቦርድ አባላት ስም እንኳን ደስ አላችሁ። ለራሳችሁ ተማሪዎች ጩኸት፣ ፉጨት፣ እልልታ፣ ጭብጨባ እስቲ አንዴ ለዚህ ውጤት እንደመጣችሁ ጥቂት ምክር አለኝ። ኢኤንኤስ ወይም ዊዝደም ቅርንጫፍም ይሁን በአጠቃላይ ትምህርት ቤታችን መልካም ለዘሩ እኛ ባንከፍል እዚህ ጋር እናታችን የጠራችሁ እግዚአብሔር ይከፍላል። ከዚህ በረከት እንዳትወጡ። ቅር የሚላችሁ ነገር ይኸው ሚስተር ጌትነት በጣቱ ስለ እናንተ በእውነት ነው እሱ ፊት ስለሆነ ሳይሆን በጣቱ ነው የሚቆመው ስለ ስታፉ እና ጥሩ መሪ፣ ጥሩ ወንድም፣ እንደ አባት፣ እንደ ወንድም፣ እንደ እህት፣ እንደ እናት ሁሉ ነገር ሆኖ ሪፕሬዘንት አድርጎ ነው ከኛ ጋር የሚቆመው። ስለዚህ ስጋት አይግባችሁ፣ ወደዛ ወደዚህ ማለት ይቅር። ልጆቻችሁን ለውጤት አብቁ። ጥቂቱን ነገር እግዚአብሔር ይባርካል። መልካም የ2018 የስራ ዘመን ይሁን። ስላመጣችሁት ውጤት፣ ስላሳያችሁት ፍቅር፣ አብራችሁ የመስራት በጣም በቃ ይሄን ግቢ ስናስብ እኛ ስጋት የለም ብቅም አንልም። እንደ ራሳችሁ ስለያዛችሁ እግዚአብሔር ይባርካችሁ። ላለው እንደግሜ ይሄ ይቀጥል፣ ፍቅራችሁ ይቀጥል፣ ስራችሁ ይቀጥል። ልጆቻችንም ውጤት ለማምጣት ታገሉ፣ በርቱ። ወላጆቻችሁንም እግዚአብሔር ይጠብቅ። እንኳን ደስ አለን፣ እንኳን ደስ አላችሁ። አመሰግናለሁ። ማህበረሰብን እንድታቆሩ በ2018 አደራ ሰጣችኋለሁ። ዛሬ መስከረም 28 ነው አይደል? ስለዚህ በሚቀጥለው ዓመት 2019 መስከረም ላይ ስንገናኝ 2018 የተሰጣችሁን አደራ ተወጥታችሁ ውጤታማ ሆናችሁ ወደሚቀጥለው ግሬድ ተላልፋችሁ እንድንገናኝ አደራ ላለው መምህራን ላመጣችሁት ውጤት አሁንም በድጋሜ ለማመስገን እወዳለሁ። ከዚህ ቀጥሎ ውጤት ተነጻጻሪ ነው። በጣም የብዙ ሰዎች ወይም የብዙ ስቴክሆልደርስ ልፋት አለበት የተማሪዎቹ ውጤት። ሁላችሁም ላመጣችሁት ውጤት እያመሰገንን ግን እንዲሁ ከጣት ጣት ይበልጣል በሚል ብሂል ወይም በዛ መሰረት የተሻለ ወይም ደግሞ ሪኮግናይዝ የምናደርጋቸው መምህራን ይኖራሉ። እሱን ሽልማት እንዲሰጡልን ሚስተር አብይ ጋብዛለን። ከአንደኛ እስከ 4ኛ ክፍል ባለው የትምህርት ክፍል ውስጥ ካሉ መምህራን መካከል ሚስ አንቺነሽ ይሰጣል። ስምንተኛ ክፍል ባለው የትምህርት ክፍል ውስጥ ያሉ መምህራን ሚስተር ሳምሶን በላይ
መረጃውን ማስተላለፍ በጣም መስለን እፈልጋለሁ። እዚህ ላይ ትልቅ ተሰጠነው ስለገባቸው እነሱም በጣም ለዚህ በጣም ተባብረውናል። በእውነት አመሰግናለን። በታችንም ተማሪዎቻችንም ደግሞ በዚህ ነገር ደስ ብሏችሁ ደግሞ የበለጠ ላላችሁ ሚስ ሚሪ ሃይስኩላችሁ እንድትችሉ ደግሞ ወደኋላ ምንም ይህንን ማለት አይደለም ይገባቸዋል። በጣም ደስ ብሎኛል ስላመጣችሁ ውጤት ልጆች፣ በጣም እወዳችኋለሁ። ሁላችንም በጣም እንወዳችኋለን። አስተማሪዎችም በጣም በልጆቹ ላይ ስለሰራችሁ በጣም ቴንክ ማለት ፈልጋለሁ። መልካም አመት